ሳሎም ይፍ ናና ይፍ ያ ዲስኮ ይፍ ግን እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ። ማሜ ስሚ አንቺ ነሽ ታይ ማስታረቅ ልከኛል ብያለሁ አልሰማሉኝ። አይዞ ፓስተር መላጣ እባካችሁ ስሙኝ፣ ልበድላችሁ፣ እኔ ልበድላችሁ፣ እባካችሁ ስሙኝ። መላጣነት እንኳን ክብር ያልሰጠው እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ። ምን እናድርግ? ማውን የተረዳው አልሰማሉኝ ጭራሽ አይዞ አልሰማ ካደው ምን ይደረግ? ያ እኔ አሁን ነው ገና ዮኒ ምን እንደዚህ እንዳስለቀሰው የተረዳሁት። አይ አንደርስታንድ ዩ ዚስ ታይም አንተ በረም ጠርቂጥ ይሁንት ቢያንስ እሱን እንኳን ባናከብር መላጣውን እንኳን አናከብርም። እኛ ራሱ ሰው ነን እንዴ ጋይስ? ሰው እንኳን አይደለን። ኤአይንን እኮ አዳሜ እዚህ ያለሽ እኮ ኤአይ ነሽ ታውቃለሽ። ኤአይዎች ናችሁ እኮ ኤአይ ጂጂቢቲ ናችሁ ሁላችሁ እዚህ ያላችሁ። ቻቺቢቲ ነው ጂጂቢቲ። አረ ኤአይዎች ናችሁ። ምንም አትቀየሩ፣ ምንም አትሉ። ምን ይሄ ለማንኛውም ለማሜ ትክክለኛ መልእክት አለ እያስተላለፍኩ ያለሁት። በእኔ ማልቀስ ላይ ስትዘባበት ቦምብ የፈነዳበትና ኮንዶም የፈነዳበት እናቱ ገበያ ሄደችም የሞተችም እኩል ያለቅሳል ይላል። ይሄ ውሸታም ነው፣ ውሸት ነው። ተረቱ ራሱ ውሸት ነው። ኮንዶም የፈነዳበትና እሷ ኮንዶም ፈንድቶባት ነው ስታለቅስ የነበረው። ባለፈው አይታችኋል። የተለያየ ለቅሶች አሰምቻችኋል። ለዛውም ሳልዘጋጅ ባይዘው ያልተዘጋጁ ምን አይነት ቪዲዮ እንደማሰማ ይዤ ብመጣ የራሷን ቪዲዮ ፖል ሰምቶ እንዲንቃት ነው ማረጋት። ገብቶቿል። ኦሬዲ ያውቃል። ምኑ ነው ስም ማልጠራው? ማሜ ገርዳሜ ይሁን ለምን ነው ማልጠራው? ፎር ዋት እንዴ? ለምኑ? እና ኮንዶም የፈነዳበትና ቦምብ የፈነዳበት እኩል ማልቀሱ ዩ ቲንክ ዚስ ኢዝ ፌር? ግቡና አስተያየት ስጡ። ኑ ግቡ። ማሜ እኔ ላይ ካካካካ ብላ ያ ጥርስ የሞላበትን አፏን መክፈት እውነት ጥርስ ራሱ አይታዘባትም። ቲክቶክ ራሱ ዋት ዘሄላ አይልም። የሮማን ቆረቆንዳ እኔ ላይ አስተያየት መስጠት እውነት ሞራል ባይኖር ሞራ የለም እዚች ምድር ላይ የሚቀልጥም ሆነ የሚፈስ ወይም የሚረጋ። ፖል ማራዳ ነው። ከአሜሪካ የመጡትን ሙልጭ ያደርጋል። ኢትዮጵያ ያሉት ብዙዎቹ ትሪ ሙልጮች ናቸው። ትሪ ታቀርባለህ፣ ትከፍላለህ። እነሱ ሙልጭ ናቸው። ያ ማለት ትሪ ሙልጮች ናቸው ማለት ነው። ያ ትሪ ሙልጮች ገብቶቻል እንዴ? አባዬ አፈቅራለሁ ስትለው ጋይስ እንዳትሳሳቱ እኔ ጋርዷ ብቻ ነኝ ያላት። ጋርዷ ነኝ ያላት። አይ ላቭ ዩ ቱ ሚላት መስሏት ነበር። አይ ላቭ ዩ ቱ አላት። እንደዚህ ነው። አይ ላቭ ዩ ቱ ዛሴት የኢትዮጵያ ወንድ አበባ ይዘህ ከምትገባ ጌሾ ይዘህ ብትገባ ነው ወጥተው የሚቀበሉ። የእውነት ይቀንጣስ ወይ ሲሰጣ ካሁኑ ነው የሚሉ። ለጠላ እንደሚያገለግላቸው ስለሚያውቁ ሲደርቅ ያው ጠላ እንደሚሆን ያውቃል። ማንም ይደውለው? እሺ ላስገባችሁ ነው። እሺ ደውል እንዴ። ቪዲዮ ልካችሁልኝ ነው? ኦኬ ኢንሳይደሮች ናቸው። ማደባ እስቲ ምንድነው ይዘቱ? ምንድነው? ጻፉልኛ ጋይስ። ይሁት ጋይስ አንድ ጊዜ ይዘጋብኛላ እንደዚህ ይዛ ስስመው ኧረ አንቺ በስማም ሰው ፊት ምናምን አላት። እሺ እሷ ግን ጥረቷ እኛን ለማሳየት ብቻ ነው። አንድ ጊዜ የሆነ ቪዲዮ ላሳያችሁ። እሺ ተብተብ አድርጉ። ቪዲዮ ተለቆብኝ ነው። ቆይ ሌላንተን ከፍቼ እንዴ ከዚህ ጋር ነው የተቀናበረው። ዘፈኑ ጋር እንደዚህ ነው ቅንብሩ።
እግዚአብሔር ጌታ ነገር ግን ይቅርታን ኢፌክቲቭ የሚያደርገው ጥፋት ያደረገው ግለሰብ ጥፋቱን አምኖ በጥፋቱ ላይ እርምጃ መውሰድ ሲችል ብቻ ነው። ከረጅም ጊዜ በፊት ሳውዝ አፍሪካ ውስጥ በምኖርበት ጊዜ አንድ ባኮ ወደ ዘመና ባጠይቀ ማን ነው የሚያወራው? ጋይስ ማን ነው? ከፌስቡክ ላይ እኮ ቀጥታ ላይቭ ሪከርድ ልከውልኝ ሳቆሙ እንትን አሁን ተዘጋጁ። እሺ ተዘጋጁ። እሺ ኔክስት ቪዲዮ ስለሚመጣ ነው እራሳቸው ይላኩልኛል። ኔክስት ይመጣል። እንትን ታረጉታላችሁ። ታብታብ ምናምን አድርጉ መሳሳም ስላለበት። እሺ እኔ እንደዚህ ሪስክ ሶስት እናንተ ከቨር አድርጉት። ላምጣላችሁ ያት ምን እንደሚላስ ነው እዚህ ጋር። ቆይ ትልቅ ላድርገው። አሁን ላዙርላችሁ እዩት ቶሎ። ቮይሳቸውን አጠፋሁት። ቆይ ቀየፋት ጠረግ የእሷ ጥረት እኛም ማሳየት ጥረቷ እኛም ማሳየት ከጆን ጋር የተለያየችው እንደዚህ ሚዲያ ላይ እንደዚህ በመሆን ህይወታችን የኛ ነው ለምንድን ነው ሚዲያ ላይ ሁሉ ነገር ብሎ እኔ ጋር ኢንተርቪው የሰጠ ግን ተናግሮ ነበር አይደል? ዘውሴት እሷ ጥረቷ ወንድ ችግር እንደሌለባት ለኛ ማሳየት ብቻ ነው ጥረቷ ላይ የእውነት ህይወቷ ላይ አይደለም ፎከሱ። እሺ በድንገት ኮሜንት ያነበበ ስማው እንደዛም ሆኖ ጠረገው ከእንደዚህ አይነት የእሳት አደጋ እግዚአብሔር ጠብቃችሁ። ይሄማ ውሃ ልማት እንኳን ማያጠፋው ነው። ኮሜንት ነው ይሄ እየላሁ የምን በስማም ነው ከቤታ ጋር በጣም ነው የሚደዋወለው። ባይዘው ፖሎ በጣም ነው የሚደዋወለው። ቮይስ ይላላካሉ። ምን አይነት ጣጣ ነው አላያችሁ? ስለኛ እንጂ የምትኖረው እንደዚህ ልጆቿን እንኳን ጥላበት ሄደችበትን ህይወት ትርጉሙ አልገባት። ለምን ምትዋት? ዮናስ አልተዋት። የኔ ሐቅን ያስለቀሳት ብላ ስታላግጥ አልነበረም ትላንት ወዲያ? ለምን ምትዋት? ብሬን ከፍዬ ለስሜት እንደማላለቅስ በጣም ነው ማስረዳት እስከሚገባት ገብቶኛል። ሄለን እስከምትለኝ አለቃት ሞዴሬተር ተንቀሳቀስ ምቀኛ መጣ ራዙሪ እግዚአብሔር በቃ እኔ ቆጥራ ልጅ ያለው መሰለኝ አያት ያ በነገራችን ላይ ለእንደዚህ አይነት ነገር ደፋሮች ወንዶች ናቸው። እንደ ጀዝባ ስለሚቆጥርሽና ስለሚያፍርብሽ ነው እሱ ሐሳቡ ራሱ ማይመጣለት። አፈቅራሽ ያለው እንኳን ብለሽው እኔ ዘበኛው ነኝ አለሽ። ገብቶሻል? ያ እኔ ዘበኛዋ ነኝ አለ። ይሁን የፖል ባለፈው ልካችሁልኝ ነበር አይደል? ይሄ ራሳቸው የለቀቁት የሆነ ትንሽዬ ልጅ ፍቅረኛ በሱ እድሜ ጋር የምትሄድ ደረቱ ላይ ተኝታ ምናምን ከመቼው ያንን ፍቅር ስካንስል አረግ። ጉንፋን ነው እንጂ ፍቅር አይዛቸውም እንዴ? እነዚህ እንዳለ ግሩፖቹ ራሱ አይዛቸው። ሄለን አንቺም ሴት ነሽ ማለት ምን ማለት እንደሆነ በዚህ ነገር ታውቃል። አንቺም ነገ ወንድ ፍለጋ እንዴት እንከራተቻለሽ እያልክ ሴትነት በእንደዚህ አይነት ባህሪ አይደለም ያገናኘሽ። ሴትነት ማለት ወይ ሰው በምጡ ወይ በዚህ በሳይጣጣው ምናምን ስታላግጥ በጡት ማበጡ በምኑ ስታይ ይሄ ሴት አይደለ እንዴ ይባላል። ሽርሙጥና ሼራ እንደራረግም። እሺ ሴት ስለሆንክ እሺ
አንቺም ነገ እንደዚህ ትሆኛለሽ እያልክ ነው እኮ ሴት ነሽ እኮ ማለት ገብቷል። ያ አስተያየት ስጡበት ካልክ እኔ እዚህ ምድር ላይ የምቀመጠው አንተ ዋው ልልህ አይደለም ልልህ ሁላ ይችላል። ምክንያቱም ሚዲያ ላይ ያወጣኸው ኮሜንት እንዲሰጥብህ ያደረከው እሷ ናት። እዛ ስትለጣለጥ ስትል የነበረው እሷ ናት። እዛ ሄሎ እንደምን ዋልሽ? ዋትስአፕ እንዴት ነሽ? ወይዘሮ ሄለን ያ ምን አሳባለሽ እንዴ? ሊለይሽ እንዴ ውዴ? ያ ኦኬ ወርቄ ይባላል። ምን ነው ድምጼ ተቀየረብሽ? አንቺ ወርቄ አጋሰስ ወይ ምን አረኩሽ? ከዚህ በስንት መከራ መሰለሽ ከስልክሽ ያገኘሁት። ከየት መጣሽ? በዚህ በፍጹም አልገመትኩም። ሰው ፈቶኝ ምን እያወራሽ ነው የኔ ቆንጆ? ስሚ ማሜ ባኔ ማልቀስ አላገጠችና እሷ ባለፈው ወሲብ አላረኩም ብላ ስታለቅስ አልነበረ? ቦምብ ስሚ ልንገርሽ፣ ቦምብ የፈነዳበትና ኮንዶም የፈነዳበት አንድ ነው ወይ የሚል ጥያቄ ነው ያነሳሁት። በዚህ ላይ ምን ትያለሽ ወርቄ? በዚህ መጣሽ ደግሞ ወርቄ። እግዚአብሔርን አንቺ ነሽ እያልገመትኩ እኔ ነኝ እኔ ቆንጆ። ለምን ቲክቶክ ላይ አትመጭም? ቲክቶክ ላይ አሁን አልመጣም። በዚህ ማውራሽ ይሻለኛል የኔ ቆንጆ። በቃ ግቢ። ያ እሺ አውሪ። እሺ ስለማን ነው? ላይቭ ላይ ነው ያለሁት። እሺ አዎ እኮ ገብቶኛል። እና በኋላ ስትወጪ አወራሻለሁ ስለሌላው ስለምትሉ ችግር የለም ይገባኛል። ኔትወርክ ነው። እሺ ስለላይቭ እናውራ። ያ ቀጥታ ነው የደወልኩት ታውቂያለሽ። አንቺ ደግሞ በአንቺ ምክንያት ደህና ሆንኩ ምናምን ብለሽ እንዳትነጫነጪ። ለምን በዋትስአፕ አትገቢ? ችግር የለውም። በቃ እንትኑን እርሱን አውሪበትና ማለት ነው። ስለፈለኩሽ ነው በዚህ የደወልኩት። ስትወጪ ማታ ላይ ወይ ደግሞ ሌላ ጊዜ። በነገራችን ላይ ቅድም ለናሚኮ ጠዋት ስነግራት ነበረ የሆነ ሪከርድ እና ቮይስ ደርሶኝ የሆነ ሰው ላይ ስትወርዱ ማለት ነው በፍጹም የተሳሳተ ሰው ነው የመረጣችሁት። አይ ችግር የለውም። እኔ እሱ ሳይሆን የሚያስጨንቀኝ አሁን ሌላ ነገር ስለሆነ ማለት ነው። እና እኔ አንቺን ነው የፈለኩትና ምን ነው እርግዝናው ቀረ እንዴ ባለፈው? ምን ነው እርግዝናው አልቀረም። እርጉዝ እኮ ነኝ። እርጉዝ ነኝ። እያሰማሽብኝ ነው። ሲዩ በቃሽ። ገና ነኝ። አይዞሽ ችግር የለውም። ይገፋል። እርጉዝና እንትን ምን ይላል ነው ይታወቃል አይደለም የሚባለው። አዋረርሽኝ። ገና አንድ ወሬ ነው። በቃ ሲዩ በቃ ቻውሽ፣ እንገናኛለን። በቃ አደራሽን እንዳትረሺ። በጣም ነው የፈለኩሽ። እሺ ችግር የለው። በዋትስአፕ እንትን እንዳይቆጥርብሽ በእኔ ምክንያት ደሃ እንዳትሆኝ። እሺ እንግዲህ እግዚአብሔር ያውቃል። ወይ ሀብታም ሆናለሁ ወይ ደሃ ሆናለሁ። ያ ቴንክ ዩ ወርቂ። እሺ ቻውሽ፣ እኔ ቆንጆ ወድሻለሁ፣ አከብርሻለሁ። እሺ እስቲ ለጊዜው ይያዝ እንደነጥብ። እሺ ቻው ወርቄ። በዚህ መጣሽ። በፍጹም ድምጿ እራሱ አልመጣልኝ። ቀደም እኮ ለምንም ታቋርጡኝ ብዬ ዘጋውባቸው ሌላ ሰው መስሎ እንዴ። እና አቢሲኒያ ወይ ሄሉ ግቢ እንትን ስለ ኮንዶሙና ስለ ቦምቡ ውስጥ አስረጅ። ምንድነው የገባሽ? አረ ኮንዶምማ ከትላንት ወዲያ ላይፍ ላይ ነበረች፣ ከ2 ቀን ነው ከ3 ቀን በፊት። እሺ እና ከሷ ጋር የነበሩት አንደኛዋ ልጇን ይዛ ነው መሰለኝ የመጣችው። እግሩን እንደዚህ ሲያደርግ ወደ ጠረጴዛው ባክ ልጆችን አታስታውሰኝ አለች። እግዚአብሔርን ነው የምልሽ ሄሉ፣ በጣም ደንግጬ ልጆችሽን ይዘሽ አልመጣሽም እንዴ? ምን አይነት ባለጌ ነሽ ብዬ ኮሜንት ሳረግ አንዳንድ ቦለከችኝ። እንዴት ምን አለን ያልሽው? ሲድገም ህፃኑ ልጅ እግሩን እንደዚህ ወደ ጠረጴዛው እንደዚህ ያወዛውዘዋል። ትንሽዬ ልጅ ነው። ባክ ልጆችን አታስታውሰኝ ስትል በጣም ደነገጥኩ። በቃ ልጆቿን ጥላ እንደመጣሽ ገባኝ። እንዴት ልጆችሽን ጥለሽ ትመጫለሽ ብዬ ነው የጻፍኩባት። አንዳንድ ልጆቿን ይዛ እንዳልሄደች አልገባሽም? አላወቅሽም ነበር እንዴ? እኔ እግዚአብሔርን አላመንኩም። ማለት እንዴት ቫኬሽን ያውም የኢትዮጵያ ልጆች ሄሉ ኢትዮጵያ እንዴት ቤተሰብ ጥሎ ይሄዳል? የ7 የ8 ዓመት ልጅ እንዴት ሳስቻላት
ምን ይላል እኮ የቆመበት የቆመን አያይም ይላል ያገሬ ሰው። አዎ ግን ምንም ቢሆን የሚያዋጧት ልጆቿ ናቸው ማለት እንዴት አስቻላት? እሷ እኮ እኛም በቪዲዮ ሰው እንደማይጠላት ለማሳየት ብቻ ነው ጥረቷ። አዎ አሁን አታይም እንዴ በግድ ጎተታ። ምን አይነት አሰዳቢ ነሽ ግን! ምን አላት በጣም ነው ምነቃት። በውስጥ እየላፉ እዚህ አፍራለው ማለት ምን ማለት ነው? ብሬን እየበላ ነው እንደዚህ መልክ ምሰራው ነው ያለችው። ፖሎ ነው አይደል ሄሉ? እኔ ፖሊዮን አምፖሎ የታባቱ አውቋል። እሱ ያው አዲስ ልጅ ጠብሶ ነበር። አንድ ኩያው የምትመስል ልጅ ባለፈው አይቻለሁ። ይቺ ያው ሊጠቀምባትም ዝም ብሎ የዲያስፖራ ገንዘብ ሊያስበትናትም ምንም ችግር የለበትም። ግን እንዴት አይነት ጨካኝና ባለጌ! እንዴት አይነት ይቅርታ ሸርሙጣ ነች! ይቅርታ አድርጉልኝ። ልጅ እንዴት ተጥሎ ይኬዳል? በእውነት ማለት እንዴት አስቻላት? ከ10 ዓመት በታች ያሉ ልጆችን ለወንድ ብላ እውነት ቫኬሽን ውስጥ ደስ ብሏት ታረጋለች? ደስ ብሏት ትወጣለች ማለት እኔ እንዴት አስቻላት ነው በቃ። አረ ብዙ ባለጌ ሴቶች አሉ፣ ግን ልጆቻቸውን ሲሆኑ በእውነት በጣም ብልጥ የሚሆኑ ሴቶች አሉ። ይቻል ለአንድ ወንድ ለአንድ ዱርዬ ያውም ከእድሜዋ በታች ለምታገኘው ወንድ ልጅን ያል ነገር የሉ። አንቺ ማንነሽና ነው የምትሳደቢው ሰው? ግን አንቺ ራስሽ ንጹህ ሰው ነሽ። እኔ እንደሷ ልጆቼን አልጣልኩም፣ እንደ እበት ልጆቼን አልጣልኩም። የት ታውቂያታለሽ? እንዴት ተሳስቻላት? እንዴት አወቅሽ? አንቺ ነሽ ወንድ ያዘጋጀሽላት? እያየናት አይደል እንዴ? በግድ ጎተታ ስስመው ከዚህ የበለጠ ክርና መርፌ ሲሆኑ ማየት አለብን። አንዳንዴ ለህሊናሽ ነው ዝም ብለሽ አደባባይ ላይ እድሉን ስላገኘሽ አትቦትረቂ። እኔ በኮሜንት ራሱ ቆይ አስጨርሰኝ። በኮሜንት ራሱ እንዴት ልጆችሽን ጥለሽ ትመጫለሽ ስላት አንድ ካንድ ነው የቦለከችኝ። ምን ያገባሽ? አደባባይ ለምናምን አይደለም ማንኛውም ሴት አያገባሽም እኮ አይደል እንዴ? ያ የሷ ህይወት ነው። ሲቀጥል ደግሞ ልጆቿን የት ታድርግ አታድርግ ምን የምታውቂው ነገር አለ? የምታውቂው ነገር ሳይሆን አልመጣችም ተናገረች እኮ በራሷ። አዳምጪኝ። አንቺ ዝም ብለሽ እዚህ ጋር ሰው ራሷ ሄለን ትታዘብሻለች። እቱሻል she's not stupid። እኔ ጋር ያልሆነ ፈልስፋ አላወራው። ኖ አይ ያው እሷ አንቺ እንድታደንቂያት ይመስላታል ገብታ እንደዚህ የምትቀባጥሪ። ለራስሽ ለህሊ ትልቅ ሰው ነሽ። ለህሊናሽ ስትይ አውሪ። አንዳንዴ ስንተኛ ዙሩሽማ ማሙሽዬ ይኸውልህ ቆይ ማሙሽ እኔ 17ኛም ዙር ፈጥሬ አላወራው። 17ኛም ካለ ሌላም እስከምትፋታ ተስፈኛው እጠብቃታለሁ ግን ፈጥሬ አላወራው። አሁን አንተ የቆረቆረ ጉዷን ሺህ ምናምን ሰው ስለሰማባት ነች። ማሜ ወራዳ ነች። ላይፍ ላይ ሴክስ እኮ ያረገሽ ነች። ልጆቿን ትላለህ እንዴ? ላይፍ ላይ እኮ ሴክስ ያረገሽ ነች። አንቺ ማነሽ መጀመሪያ ስለሰው የምታወሪው? who are you? ሴት ልጅ ሴት ልጅ ለሴክስ ብላ ልጆቿን ጥላ መሄድ የለባትም። ሌሎቹ እንዲሰሙ ልጆቿ ነው የሚያዋጧት። ማንኛውም ሴት ከወለደሽ በኋላ ብልጥ ነው መሆን ያለባት። ገባ? ለወንድ ብላ ለዱርዬ ብላ ገንዘቧን ብቻ ለሚፈልግ ወንድ ብላ ከ10 ዓመት በታች ያሉ ልጆችን ራሳቸው መከላከሉ የማይችሉ ልጆችን ጥላ መሄድ የለባትም። ምጧን አታስታውስም ወይ? እንዴትስ አስቻላት? 2 ሕፃን ልጅ ጥላ መሄድ እንዴት እንደ አንተ አይገባህም፣ ወንድ ነህ። እንደ እናት ግን እንዴት ሕፃን ልጅ ተጥሎ ይኬዳል? እነሱ ደስታ አያስፈልጋቸውም? እነሱስ ሌላ ልጆችን ማግኘት አይፈልጉም? አገር ማየት አይፈልጉም? እነሱ ፕራይቬሲ ነው። ስምሽን አስተካክሊ። ፕራይቬሲ ነው ስምሽ። ትምህርት ዝግ ነው። ምን አለ አዲስ አየር ቢቀይሩ። ጎሚስታና ይሄ ዶክተር ፍሩክት ነው ዶክተር እሙሙ ፊታቸው ሁለቱም ገገማ ናቸው። አይተሻቸዋል? መቼም የማይሰለጥን ፊልት ነው ያላቸው። መቼም ኧረ ገብተው እሷ ጋር ነው ተጥለው የሚውሉት። መሀይብና ወይም ደግሞ ገገማ ምን ይመስላል ቢባል መልክ ያለው ገገማ መልኩ እንደዚህ አሳምሮ እነሱ ነው የሚመስለው። ይመሳሰላል። ተጥለው ነው ብታይ የሚውሉት። እንደ ወንድ እንኳን ቆፍጠን ብለው አንዳንዴ እንኳን ተናፍቀው በቃ አይሉም። በቀን ተጥለው የሚውሉት እነሱ የራሳቸው ጉዳይ። እኔ እሷ ግን ልብስኪ ተቀብተው ራሱ ቀይ ስር ነው የሚታየው ፊታቸው ላይ ተፈት ሜካፕ ተቀብታ ምን የመሰለ እንትና
ፌር እንደ ላቭሊ የድሮ የሀገር ቤት ሜካፕ ነው የምትመስለው። ምንም ነገር የማይደምቅባት ገርዳ ገና ለገና አገኛታለሁ ብሎ ይኸውልህ የነፖሊዮ የአዲስ አበባ ወንዶች ትራፊ ነች ብታገኛትም ዋጠው ይሄንን እኔ ብቻ እውነት ሴት ልጅ ከወለደች በኋላ ብልጥ ትሆን እንደው ለሴክስ ብላ ልጆቿን ጥላ መሄድ የለባትም። ጉዳይ አይደለም። ልጆችሽን ምን ያህል እንደምታከብራቸው ነው የሚያሳየው። የብልጠትና የሞኝነት ጉዳይ እኮ አይደለም። ምን ያህል ለራስሽም ሆነ ለቤተሰብሽ ቫልዩ እንዳለሽ ለልጅሽ የግል አውሮፕላን እንኳን ባታወርሽው ወይ ተምሮ ፒኤችዲ እንኳን እንዲሆን ባታረጊው ቢያንስ ክብሩ እንዳትነኪበት። በተለይ ወንዶች ልጆች ይከፋቸዋል። ቤተሰቦቻቸው ባለጌ የሚባል ይሄ የለም ይሄ የሚባል ወርድ ውስጥ እንዲገቡ አይፈልጉም። ወንድ ልጅ ትልቁም ከፍ ብሏል። ሴት ልጅ እንዳውም ይሻላል። እዛው ነው ካንቺ ጋር ሜካፕ ስትደፋፋ የምታያት፣ እዛው ንዴቷን ትገልጫለሽ። ገብቶሻል? ወንድ ልጅ ግን በጣም ስብር ይላል። እውነት አሁን እኮ ተቀርጾ ልጆቹ ያዩታል ነገም ከነጎዲያ። ይቺ ወራዳ እንዴ! ሰው እንዴት ልጁን ጥሎ ብቻውን እንዴትስ ደስታ ይኖራል? በስማም እንዴት እስከ ልጅ ሌላ እንዴት ደስታ ይኖራል? በጣም እቺ መረን ባለጌ ነች፣ ባለጌ። ነገ ደግሞ መታ ታለቅሳለች። ልክ እንደ እዳ አይደል የምታያቸው ልጆቹን። ጠረጴዛ አንሷት ከጣሪያ ላይ ወድቃ ነው የምናገኛት እንደ እንግዳ። ነፍሷን ይዝማርና እንግዲህ ብቻዬን ነው የሚይዘው ምናምን ብላው ነገ ደግሞ እሪ ትላለች። ወይ መከራችን። በስማም ብቻ ሌሎቻችሁ ቀጥሉ። ሄለን ወይዬ ግቡ ያ ትናንትና 2 ሰዓት ላይ እና ሂዊን እኮ ምንም ማሴጅ አልጻፈችልኝ ምን አልጻፈችልኝ እና እዚህ መታ ስጽፍ አይደለም። ለዛ ነው እኮ ቆይ እነሱ አልጻፉልኝም አልኩት።